ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የቻናል ቤተሰቦች ደግሞ ቪዲዮውን ላይክ በማድረግ ጀምሩ። ዲስክሪፕሽን ላይ ሁለት ነገር አስቀምጫለሁ። ዲስክሪፕሽን ማለት ከዚህ ቪዲዮ ስር ርዕስ አለ። ከርዕሱ አጠገብ ደግሞ ሞር የምትላለች እሷን ስትጫኑ አንደኛ የቴሌግራም ቻናል ሊንክ ታገኛላችሁ። ሁለተኛ የአፕሊኬሽን ሊንክ ታገኛላችሁ። በቴሌግራም ቻናል ላይ የተለያየ ፒዲኤፍ ቲቸር ጋይድ ታገኛላችሁ። ማታ ቴሌግራም ላይ ላይቭ ስለምገባ ያልገባችሁን ማንኛውንም ትምህርት መጠየቅ ትችላላችሁ። አስጠኚ የምትፈልጉ በሴትም በወንድም ቴሌግራም ቻናሌ ላይ ባስቀመጥኩላችሁ ስልክ ቁጥር አናግሩኝ። ሌላው ዲስክሪፕሽን ላይ የምታገኙት የአፕሊኬሽን ሊንክ ነው። አፕሊኬሽኑ ላይ የመጽሐፉን ሁሉንም ቻፕተሮች ሙሉ ቪዲዮ ታገኛላችሁ። አፑን ስትከፍቱ መጀመሪያ የምታገኙት ቪዲዮ ነው። እሱን ቪዲዮ ከፍታችሁ አጠቃቀሙን ተመልከቱ። አሁን ቀጥታ ወደ ዛሬው ትምህርት እናልፋለን። የጋራ ብዜቶች። እሺ ስለ ጋራ ብዜቶች የምናይ ይሆናል ማለት ነው። መጀመሪያ ይሄንን የተግባር ጥያቄ እንሰራለን። እዚህ ጋር ስንሰራ የ3 እና የ7ን ብዜቶች ዘርዝሩ ይለናል። እስኪ የ3 እና የ7ን ብዜቶች እንዘርዝር። የ3 ብዜቶች የምንላቸው 3 ሲባዛ በ1 3፣ በ2 6፣ 3 ሲባዛ በ3 9፣ በ4 ስታበዙት 12፣ 3 እየደመራችሁ መቀጠል ነው ማለት ነው። 12 ላይ 3 ሲደምሩ 15፣ ከዛ 3 ሲደምሩ አሁንም 18፣ 21፣ 3 እየደመራችሁ ነው የምትሄዱት 24፣ ከዛ 27፣ 30፣ 33፣ 36፣ 39፣ 42 እያለ ይቀጥላል ማለት ነው። እሺ የሰባት ብዜቶችን እንዘርዝር። የሰባት ብዜቶች 7 ሲባዛ በ1 7፣ በ2 ሲባዛ 14። አሁንም 7 እየደመርን እንሄዳለን 21፣ 28፣ ከዛ 35፣ ከዛ 42 እያለ ይቀጥላል ማለት ነው። ስለዚህ የአንደኛውን ጥያቄ ሰራን ማለት ነው። የ3 እና የ7 ብዜት የጋራ ብዜት። እሺ አሁን ከዚህ ውስጥ የጋራ የሆኑትን የጋራ ብዜት ማለት 3ም ጋር 7ም ጋር ያለ። እሺ ለምሳሌ ስንት አለ? 21 አለ፣ ሌላ 42 አለ፣ 42 አለ ሁለቱም ጋር እያለ ይቀጥላል ማለት ነው። እንደዚህ እየቀጠልን የምንሄድ ከሆነ የጋራቸውም እየቀጠለ ይሄዳል ማለት ነው። ከጋራ ብዜቶች ውስጥ ከዜሮ የተለየ ትንሹ ቁጥር ማን ነው? ከዚህ ውስጥ ትንሹ ቁጥር ማን ነው? ከ21 እና ከ42 ትንሹ ማን ነው? ትንሹ 21 ነው ማለት ነው። 21 ነው ማለት ነው። እሺ ሌላው ትርጓሜ ላይ ስንሄድ አንድ ሙሉ ቁጥር የሁለት ወይም ከሁለት በላይ የሆኑ ሙሉ ቁጥሮች ብዜት ከሆነ የሙሉ ቁጥሮች የጋራ ብዜት ይባላል ማለት ነው። የሙሉ ቁጥሮቹ የጋራ ብዜት። ከጋራ ብዜቶች ውስጥ ደግሞ አነስተኛው ምን ይባላል? ትንሹ የጋራ ብዜት ወይም ደግሞ ትጋብ ይባላል ማለት ነው። ስለዚህ ቅድም ያገኘነው ትጋብ ነው ወይ ደግሞ ትንሹ የጋራ ብዜት ነው ማለት ነው። እሺ የ9 ብዜቶች 0 ከ0 ትጀምራላችሁ። 0 የሁሉም ብዜት ስለሆነ 0 ከዛ 9 ሲባዛ በ1 9፣ በ2 18፣ በ3 27፣ በ4 36፣ በ5 45፣ በ6 54፣ በ7 ደግሞ 63 ይሆናል። የ6 ብዜቶች 6 ሲባዛ በ0 0 ነው፣ 6 ሲባዛ በ1 6 ነው፣ 6 ሲባዛ በ2 12፣ በ3 18፣ በ4 24፣ በ5 30፣ በ6 36፣ በ7 42፣ በ8 48፣ በ9 54 እያለ ይቀጥላል ማለት ነው። ከዚህ ውስጥ የጋራ የሆነው የጋራ የሆነው ማን አለ? እዚህ ጋር 0 አለ፣ ከዛ 18 አለ፣ ከዛ 54 አለ ማለት ነው። 54 እነዚህ የጋራ ብዜቶች ናቸው። ከዚህ ከጋራ ውስጥ ደግሞ ትንሹ ማን ነው? ከዜሮ ውጪ የሆነ 0 ሁሌም ቢሆን አይወሰድም። ከዜሮ ውጪ የሆነ ትንሹ የጋራ ብዜት ስንት ነው? 18 ነው ማለት ነው። ስለዚህ የ6 እና የ9 ትጋብ ወይ ደግሞ ትንሹ የጋራ ብዜት 18 ይሆናል ማለት ነው። እሺ ማንኛውም ቁጥር የራሱ ብዜት ነው። ለምሳሌ 18 የ18 ብዜት ነው፣ 20 የ20 ብዜት ነው። ስለዚህ ማንኛውም ቁጥር ለራሱ ብዜት ነው ማለት ነው። 0 ለማንኛውም ቁጥር ምንድናት? ብዜት ናት። ነገር ግን ለቁጥሮች ትንሹ የጋራ ብዜት አይሆንም ማለት ነው። ለማንኛውም ቁጥር ብዜት መሆን ይችላል፣ ግን ትንሹ የጋራ ብዜት መሆን አይችልም ማለት ነው። ከዜሮ ውጪ የሆነውን ትንሹን ቁጥር ነው የምንወስደው። ለበሃ ተካፋይ ከሆነ የሃና የለ ተካፋይ ትጋቡ ማን ይሆናል? ለ ይሆናል። ለ በሃ ተካፋይ ከሆነ
ለ በሃ ተካፋይ ከሆነ ያ ማለት ለ ከሃ ይበልጣል እዚህ ጋር ለ ትልቅ ቁጥር ነው ከዛ ትጋቡ ማን ይሆናል ለ ይሆናል ትልቁ ማለት ነው ግን ትግአ ላይ ትግአ ወይም ደግሞ ትንሹ የጋራ አካፋይ ላይ ግን ሃ ነው የሚሆነው ትንሹ ቁጥር ማለት ነው ትጋብ ላይ ትልቁ ነው ትግአ ላይ ትንሹ ነው ማለት ነው ለምሳሌ 56 በ8 ተካፋይ ነው ያ ማለት 56 ሲካፈል ለ8 ስታረጉት ስንት ይመጣል 7 ይመጣል ቀሪ የለውም ስለዚህ 56 በ8 ተካፋይ ነው ማለት ነው ዘንድ ትጋቡን ስትሰሩ ስንት ይሆናል ከ8 እና ከ56 ትልቁን ነው የምትወስዱት ማን ነው 56 ነው ትግአ ብትጠየቁ ደግሞ 8 ይሆናል ትንሹ ቁጥር ነው የሚሆነው ትግአ ላይ ሌላው ደግሞ ሃና ለ አንጻራዊ ብቸኛ ቁጥሮች ከሆኑ ትጋባቸው የሃና የለ ትጋባቸው ማባዛት ነው በቀጥታ ማባዛት ነው ግን ምን መሆን አለባቸው አንጻራዊ ብቸኛ ቁጥሮች መሆን አለባቸው አንጻራዊ ብቸኛ ቁጥሮች ማለት ትጋአቸው ወይ ደግሞ የጋራ አካፋይ ያላቸው አንድ ከሆነች ማለት ነው የጋራ አካፋይ ምንም እንደሌላቸው ይቆጠራል ምንም ከሌላቸው የጋራ አካፋያቸው አንድ ለሁሉም ስለምታካፍል ስለዚህ ትግአቸው ደግሞ የጋራ አካፋያቸው አንድ ከሆነ አንጻራዊ ብቸኛ ቁጥሮች ይባላሉ የነዚህ ቁጥሮች ትጋባቸው ቀጥታ ማባዛት ነው ለምሳሌ 3 እና 7ን እንመልከት ለምሳሌ የ3 አካፋዮች ብንዘረዝር 1 እና 3 ነው የ7 አካፋይ 1 እና 7 ነው ስለዚህ የጋራ አካፋያቸው አንድ ነው ማለት ነው እነዚህ ቁጥሮች አንጻራዊ ናቸው ትጋባቸውን ስንጠየቅ ቀጥታ ማባዛት ነው 3 ሲባዛ በ7 21 ይሆናል ማለት ነው እሺ የ3 እና የ5ን የጋራ ብዜት ከፈለጋችሁ በኋላ ትንሹን የጋራ ብዜት ለዩ ይለናል መጀመሪያ የ3ን ብዜቶች ከ3 ሲባዛ በ0 3 ነው 3 ሲባዛ በ1 3 ነው 3 ሲባዛ በ2 6 ነው 3 ሲባዛ በ3 9 ነው እያለ እንደዚህ እንዘረዝራለን ማለት ነው የ5 ብዜቶችንም 5 ሲባዛ በ0 0 ነው 5 ሲባዛ በ1 5 ነው 5 ሲባዛ በ2 10 ነው 5 ሲባዛ በ3 15 ነው እንደዚህ ያደረግን እንዘረዝራለን ማለት ነው ከዛ የጋራ የሆነውን እንለይ ከዚህ ውስጥ የጋራ የሆነው 0 አለ ከዛ ቀጥሎ 15 አለ ከዛ ቀጥሎ 30 አለ ከዚህ ውስጥ ደግሞ ከ0 ውጪ የጋራ አውጥተናል ይሄው እዚህ ጋር አውጥተናል የጋራ ከዚህ ውስጥ ትንሹ ከ0 ውጪ ማለት 0 አይወሰድም ተብሏል ከ0 ውጪ ከዚህ ውስጥ ትንሹ ቁጥር ማን ነው 15 ነው ስለዚህ ትጋቡ ስንት ነው ማለት ነው 15 ነው ማለት ነው ትጋቡ 15 ነው ማለት ነው ከዚህ በመቀጠል የሙሉ ቁጥሮች ትጋብ በተለያዩ ዘዴዎች ማግኘት እንደምንችል እናያለን እሺ አሁን ትጋብን የምንፈልግበት የተለያየ መንገድ አለ በሱ መንገድ ማግኘት ይቻላል ማለት ነው የመጀመሪያው ዘዴ ምንድነው አብዥ ዛፍ መጠቀም ነው የአብዥ ዛፍ እንጠቀማለን ለምሳሌ የ12ን የ16 እንዲሁም ደግሞ የ20ን ትጋብ ለመፈለግ መጀመሪያ ለብቸኛ ቁጥር ነው የምታካፍሉት 12ን ለ2 ስታካፍሉ ስንት ነው 6 6ን ለ2 ስታካፍሉ 3 ከዛ 3ን በ3 ስታካፍሉት 1 ስለዚህ 12 ማለት 2 ስኩዌር ሲባዛ በ3 ነው እሺ ደን ሁለት ሁለቶች ስላሉ ማለት ነው ሁለት ሁለቶች ስላሉ 2 ስኩዌር ሲባዛ በ3 እሺ 16ንም መጀመሪያ በ2 ስታካፍሉት 8 ነው 8ን በ2 4 ነው 4ን በ2 2 ነው 2ን በ2 1 ነው ስንት ሁለቶች አሉ 1 2 3 4 to the power of 4 ይሆናል ማለት ነው 20ን በ2 ስታካፍሉት 10 ነው 10ን በ2 5 ነው 5ም ለ5 ስታካፍሉት 1 ይሆናል ስለዚህ ሁለት ሁለቶች ስላሉ 2 ስኩዌር ሲባዛ በ5 ይሆናል ማለት ነው ከዛ ትጋብ ላይ ምንድነው የምታረጉት ልክ እንደዚህ ከደረደራችሁ በኋላ ሶስቱም ጋር ያለ ቁጥር ካለ ቼክ ታደርጋላችሁ ሶስቱም ጋር ለምሳሌ እዚህ ጋር 2 ስኩዌር አለ እዚህ ጋር to the power of 4 አለ እዚህ ጋር 2 ስኩዌር አለ ስለዚህ ሶስቱም ጋር 2 አለች ከዛ ውስጥ ግን ትልቁን ነው የምትመርጡት ሉክ 2 ስኩዌር አለ to the power of 4 አለ ከዛ 2 ስኩዌር አለ ከዚህ ውስጥ ትልቁ ማን ነው to the power of 4 ነው ስለዚህ to the power of 4 ይወሰዳል ማለት ነው ከዛ በኋላ የጋራ ያልሆነው እንዳለ ተወስዳላችሁ 3ን እዚህ ጋር ተወስዳላችሁ ይሄው እዚህ ጋር ዘን እዚህ ጋር 5ን ታመጣላችሁ ከዛ መጀመሪያ የጋራ ከሆነ ትልቁን እኩል ከሆኑ ደግሞ አንደኛውን
ከዛ በኋላ የጋራ ያልሆነው ደግሞ ይወሰዳል ማለት ነው። ዘን to the power of 4 ሲባዛ በ3 ሲባዛ በ5 to the power of 4 16 ነው። 16 ሲባዛ በ3 48 ነው። 48 ሲባዛ በ5 ስታደርጉት 240 ይሆናል ማለት ነው። እሺ ወይም ደግሞ ምን ታረጋላችሁ? አሁንም 12 ማለት እዚህ ጋር እንደተተነተነው 2 ሲባዛ በ2 ሲባዛ በ3 ማለት ነው። ዘን 16 ማለት ደግሞ 2 ሲባዛ በ2 ሲባዛ በ2 ሲባዛ በ2 ማለት ነው። ዘን 20 ማለት ደግሞ 2 ሲባዛ በ2 ሲባዛ በ5 ነው። ይሄ ማለት ምን ማለት ነው? 2 ኪዩብ ሲባዛ በ3 2 ኪዩብ ሲባዛ በ3 ነው። ይሄኛው ደግሞ to the power of 4 ነው። ይሄኛው ደግሞ 2 ስኩዌር ሲባዛ በ5 ነው። እሺ አሁን እዚህ ጋር 2 አለ፣ አንደኛው ይወሰዳል። አሁንም እዚህ ጋር 2 አለ፣ አንደኛው ይወሰዳል። ከዛ በኋላ ሁሉም ይወሰዳል። ከዚህ በኋላ የጋራ ያልሆነ ሁሉም ይወሰዳል። እዚህ ጋር 3 አለ፣ ሌላ ቦታ የለም፣ ይወሰዳል። እዚህ ጋር 2 አሉ፣ ሁለቱም ይወሰዳሉ። ሌላ ቦታ የለም። ይሄ 5 አለ፣ ሌላ ቦታ የለም፣ የጋራ ያልሆነ ነው። የጋራ ያልሆነም በዚህ መልኩ ትወስዳላችሁ ማለት ነው። ዘን 2 ጊዜ 2 4 4 ጊዜ 3 12 12 ጊዜ 2 24 24 ጊዜ 2 48 48 ሲባዛ በ5 240 ይሆናል ማለት ነው። እሺ ሌላም ዘዴ አለ፣ እሱንም የምናይ ነው የሚሆነው። እሺ ሁለተኛው ዘዴ ደግሞ ይሄ ነው። ሁለተኛው ዘዴ ይሄ ነው ማለት ነው። ለምሳሌ እዚህ ጋር የ12ን የ16ን እና የ3 ቁጥሮች ትጋብ ነው የምንፈልገው። የ12ን የ16ን የ20 መጨረሻ ላይ በዚህ በኩል የሚደረደር ቁጥር አለ። ይሄን ቁጥር ነው የምታበዙት ማለት ነው። አሁን ይሄ 2 ሲባዛ በ2 ሲባዛ በ2 ሲባዛ በ2 ሲባዛ በ2 ሲባዛ በ3 ሲባዛ በ5 አድርጋችሁ ይሄ ብዝጋ የምታገኙት ቁጥር ምንድነው? ትጋብ ነው ማለት ነው። እሺ መጀመሪያ ምንድነው የምናደርገው? እነዚህ 12 16 እና 20 የነዚህ የሶስቱን ትጋብ ነው የተጠየቅነው። መጀመሪያ ለሁለት እናካፍላለን። ለሁለት የማይካፈል ከሆነ ምንድነው የምታደርጉት? ለሶስት ካልተካፈለ ለ5 ዘን 12 ሲካፈል ለ2 6 ይሆናል። 16 ሲካፈል ለ2 8 ይሆናል። 20 ሲካፈል ለ2 10 ይሆናል። ድጋሚ አሁንም ለሁለት እናካፍላለን። 6 ሲካፈል ለ2 3 8 ሲካፈል ለ2 4 10 ሲካፈል ለ2 5 አሁንም ከ3 ከ4 ከ5 4 ለ2 ስለምትካፈል አሁንም ድጋሚ ለ2 እናካፍላለን። 3 ሲካፈል ለ2 ስለማይካፈል ዝም ብለን 3 ብለን እንጽፋለን። 4 ሲካፈል ለ2 2 5 ሲካፈል ለ2 አሁንም ስለማይካፈል ዝም ብለን 5 ነው የምንጽፈው። ቀጥለን 3 2 5 እቺ 2 ለ2 ስለምትካፈል አሁንም ለ2 እናካፍላለን። 3 ሲካፈል ለ2 አይካፈልም። ካልተካፈለ ራሱን ቁጥሩን ነው የምጽፉት 3 2 ሲካፈል ለ2 ግን 1 ነው። 5 ሲካፈል ለ2 ስለማይካፈል 5 እናደርጋለን። ቀጥለን ከ3 ከ1 እና ከ5 3 ለ3 ስለሚካፈል ለ3 እናካፍል። 3 ሲካፈል ለ3 1 1 ሲካፈል ለ3 ስለማይካፈል 1 ብለን እንጽፋለን። 5 ሲካፈል ለ3ም ስለማይካፈል 5 ብለን እንጽፋለን። አሁን አሁን እቺ 5 ለ5 ስለምትካፈል ለ5 እናካፍል። 1 ሲካፈል ለ5 ስለማይካፈል 1 አሁንም 1 ሲካፈል ለ5 አይካፈልም 1 5 ሲካፈል ለ5 1 ሲመጣ ታቆማላችሁ ማለት ከስር እንደምታዩት 1 ከመጣ እናቆማለን። ከዛ ይሄን ቁጥር እናበዛዋለን። 2 ጊዜ 2 4 4 ጊዜ 2 8 8 ጊዜ 2 16 16 ጊዜ 3 48 48 ሲባዛ በ5 ታደርጋላችሁ። 8 ጊዜ 5 40 0 ጽፌ 4 አለኝ ነው። 4 ጊዜ 5 20 ከ4 ጋር 24 240 ስለዚህ ትጋቡ 240 ነው ማለት ነው። ይሄ ሁለተኛው መንገድ ነው። እሺ ሉክ እዚህ ጋር ካልገባችሁ ደግሞ መልመጃ ላይ ጥያቄ ስላሉ እነዚህን ጥያቄዎች ኤግዛምፕል እነዚህን እንደ ምሳሌ መውሰድ ትችላላችሁ። እነዚህን ስለምሰራላችሁ ማለት ነው ከዚህ ቀጥዬ። እሺ እዚህ ጋር ማስታወሻ ለማንኛውም ሙሉ ቁጥር ሃና ለ ከዜሮ የሚለይ ከሆነ የሃና የለ ትጋብ
የሃና የለ ትጋብ ሲባዛ የሃና የለ ትግአ ሀ ሲባዛ በለ ነው። እዚህ ጋር በደንብ ይሄ ሊገባችሁ ይገባል። ምክንያቱም ሉክ እዚህ ጋር የምታዩት ሶስተኛው አራተኛውና አምስተኛውን ጥያቄ በዛ መሰረት ነው የምንሰራው። ይችን እንደ ፎርሙላ ትይዛላችሁ እንደ ቀመር ትጋብ ሲባዛ በትግአ ሀ ሲባዛ በለ የሁለት ቁጥሮች ትጋብና ትግአ ሲባዛ የሁለቱ ቁጥሮች ጋር እኩል ነው። ለምሳሌ የ8 እና የ20 ትግአ 4 ነው። አሁንም የ8 እና የ20 ትጋቡ 40 ነው። አሁን ትግአና ትጋቡን አብዙት። ያ ማለት 20 ሲባዛ በ8 ትግአው ስንት ነው? 20 ነው። ትጋቡ ደግሞ 8 ነው። ትግአው 4 ነው። ሉክ የ8 እና የ20 ነው። የ8 እና የ20 ትግአው ስንት ነው? 4 ነው። ትጋቡ ደግሞ ስንት ነው? ትጋቡ 40 ነው። አሁን ትግአና ትጋቡን አባዙት። 4 ሲባዛ በ40 ማለት ነው። ስታበዙ ስንት ይሆናል? 160 ይሆናል። አሁን ደግሞ ሁለቱን ቁጥሮችም አባዟቸው። 8 ሲባዛ በ20 ስንት ነው? 160። ስለዚህ ሁለቱን ቁጥሮች ስናበዛና ትግአና ትጋቡን ስናበዛው እኩል ነው የሚሆነው ማለት ነው። አሁን ቀጥታ ወደ መልመጃው እንሄዳለን። ለሚከተሉት ሙሉ ቁጥሮች የመጀመሪያዎቹን 4 ብዜቶች ፈልጉ ይለናል። እሺ ለምሳሌ 10ን እንስራ። የ10 ማን ናቸው? 10 ሲባዛ በ0 0፣ 10 ሲባዛ በ1 10፣ በ2 20፣ በ3 30። እሺ ለ11 ደግሞ እንስራ። 11 ሲባዛ በ0 0፣ 11 ሲባዛ በ1 11፣ በ2 22፣ በ3 33። የመጀመሪያ 4 ብቻ ነው የተጠየቅነው። ስለዚህ 4 ዘርዝረናል ማለት ነው። ቀጥለን ደግሞ ለ12 እንዘርዝር። 12 ሲባዛ በ0 0 ነው፣ በ1 12 ነው፣ በ2 24 ነው፣ በ3 ስንት ነው? 36። ለ14 ደግሞ እንዘርዝር። በ0 0 ነው፣ በ1 14 ነው፣ በ2 28 ነው፣ በ3 ስታበዙት 42 ይሆናል። የመጀመሪያ አራቱን ስለተባል በዚህ መልኩ እንዘረዝራል ማለት ነው። እሺ ቀጥሎ ለሚከተሉት ሙሉ ቁጥሮች ትንሹን የጋራ ብዜት ፈልጉ። ይሄንን በሁለቱም አይነት መንገድ እንሰራለን ማለት ነው። በሁለቱም አይነት መንገድ መጀመሪያ የ5 እና የ15ን እንስራ። 5ን እናካፍል። ለስንት ይካፈላል? ለ5። 5 ሲካፈል ለ5 1። ስለዚህ 5 ማለት 1 ሲባዛ በ5 ነው ማለት ነው። ቀጥለን ደግሞ 15ን እንተንትነው። 15 በ2 ስንት ነው? በ2 አይካፈልም። ስለዚህ በ3 ስንት ይሆናል? 5። ይሄ ደግሞ በ5 ስንት ይሆናል? 1። ስለዚህ 15 ማለት 3 ሲባዛ በ5 ነው ማለት ነው። ስለዚህ 5 ማለት 1 ሲባዛ በ5 ነው። 15 ማለት 3 ሲባዛ በ5 ነው። 5 ማለት 1 ሲባዛ በ5 ነው። 15 ማለት ደግሞ 3 ሲባዛ በ5 ነው። አሁን ትጋብ ልንሰራ ነው። ትጋብ እንዴት ነው የምንሰራው? የጋራ ካለ ቼክ እናደርጋለን። የጋራ አለ። ከዛ የጋራ ያልሆነ ቀጥሎ እንወስዳለን። የጋራ ያልሆነ ደግሞ 3 ነው። 3 5 ሲባዛ በ3 15። አንድ ብትወስዱት ለውጥ አያመጣም። ሲባዛ በአንድ ያው ራሱ ነው። ስለዚህ ትጋቡ ስንት ነው? 15 ነው ማለት ነው። በሁለተኛው መንገድ ደግሞ እንስራ። ሰንጠረዥ ሰርተን እዚህ ጋር 5 ላድርግ፣ እዚህ ጋር 15 ላድርግ። 5 እና 15ን ለስንት መካፈል ይችላሉ? ለ3 ለሁለት ሁለቱም አይካፈሉ። ግን ለ3 ግን 5 አይካፈልም፣ ግን 15 ይካፈላል። ስለዚህ አንደኛው ስለተካፈለ መጀመሪያ ለ3 5 ሲካፈል ለ3 ስለማይካፈል ዝም ብለን 5 እንላለን። በ5 ስር 15 ለ3 ግን ይካፈላል። ስንት? 5። ሁለቱም በ5 ነው የሚካፈሉት። 5 ሲካፈል ለ5 1። አሁንም 5 ሲካፈል ለ5 1። ዘን ይሄኛውን ፓርት ነው የምትወስዱት። ስለዚህ 3 ሲባዛ በ5 ይሆናል ማለት ነው። 3 ሲባዛ በ5 ስንት ነው? 15 ይሆናል። ለላይ ደግሞ መጀመሪያ በአብዥ ዛፍ እንስራ። መጀመሪያ 20 በ2 ስንት ነው? 10 ይሆናል። አሁንም በ2 ስታበዙት ስንት ይሆናል? 5 ይሆናል። 5 በ5 1 ነው። ስለዚህ 20 ማለት ምን ማለት ነው? 20 ማለት 2 ስኩዌር 2 ሲባዛ በ2 ሲባዛ በ5 ነው ማለት ነው። ቀጥለን ደግሞ 30ን እንተነትናለን።
30ን ስንተነትን 30ን መጀመሪያ በሁለት ስንት ነው 15 በ3 ስንት ነው 5 በ5 ስንት ነው 1 ስለዚህ 30 ማለት 2 ሲባዛ በ3 ሲባዛ በ5 አሁን የ20ን ትይዛላችሁ የ30ንም ትይዛላችሁ አሁን ይሄን ላጠፋው ስለሆነ 20 ማለት 2 ሲባዛ በ2 ሲባዛ በ5 ነው 30 ማለት 2 ሲባዛ በ3 ሲባዛ በ5 ነው እሺ ትጋቡን እንስራ እዚሁ ላይ እሺ ትጋብ ስንሰራ የጋራ እንውሰድ መጀመሪያ እዚህ ጋር 2 አለ እዚህም 2 አለ ዘን 2ን ወሰድኩ ሌላ የጋራ የለም ስለዚህ የጋራ ስለሌለ እንዳለ ተወስዳላችሁ ማለት ነው 2 እዚህ ጋር ያሉት 2 ሲባዛ በ5 እዚህ ጋር ያለው 3 ሲባዛ በ5 ሲባዛ በ3 ሉክ እዚህ 5 አለ እዚህ 5 አለ አንዱ ነው የሚወሰደው የጋራ ያልሆነ ግን ይወሰዳል ቀጥታ ስለዚህ ትጋቡ 2 ሲባዛ በ2 4 4 ሲባዛ በ5 4 ሲባዛ በ5 20 20 ሲባዛ በ3 60 እንደዚህ ታደርጋላችሁ ማለት ነው ወይም ደግሞ ምንድነው የምናደርገው 20 ማለት ምን ማለት ነው 2 ሲባዛ በ2 ሲባዛ በ5 ነው ይሄ ማለት 2 ስኩዌር ሲባዛ በ5 ማለት ነው 2 ስኩዌር ሲባዛ በ5 ነው እሺ 30 ማለት ደግሞ ተንትነን ሰርተናል 30 ማለት ደግሞ 3 ሲባዛ በ5 2 ሲባዛ በ3 ሲባዛ በ5 ማለት ነው ይሄ ማለት 2 ሲባዛ በ3 ሲባዛ በ5 በርቢ መጻፍ አይቻልም ይሄን በርቢ መጻፍ አይቻልም ከዛ በኋላ ምንድነው የምታደርጉት አሁን በርቢ ነው እየሰራው ያለሁት የጋራ ቼክ እናርግ ለምሳሌ እዚህ 2 አለ እዚህም ጋር 2 አለ ትልቁን ነው የምትወስዱት ከ2 እና ከ2 ርቢ 2 ትልቁ ማን ነው 2 ርቢ 2 ነው ከዛስ እዚህ ጋርም 5 አለ እዚህ ጋርም 5 አለ 5 ይወሰዳል ዘን ከዚህ በኋላ የጋራ ያልሆነ ማን ነው የቀረን 3 2 ስኩዌር 4 ነው 4 ጊዜ 5 20 ነው 20 ጊዜ 3 60 ይሆናል ማለት ነው አሁን ደግሞ በምን እንሰራለን በሰንጠረዥ እንሰራለን እዚህ ጋር 20 ላርገው እዚህ ጋር 30 ላርገው 20 እና 30 የሚያካፍል መጀመሪያ ለሁለት ስለሚካፈል 2 20 ሲካፈል ለ2 10 ነው 30 ሲካፈል ለ2 15 ነው አሁን ደግሞ ለስንት አሁንም ለሁለት ሁለቱም ለሁለት እናካፍላለን 10 ይካፈላል 15 አይካፈልም ግን አንደኛው ከተካፈለ እንወስደዋለን ማለት ነው 10 ሲካፈል ለ2 5 ነው 15 ለ2 ስለማይካፈል 15 ብቻ ብዬ ጽፋለሁ ማለት ነው አሁን ቀጥለን ለ3 ምክንያቱም 5 አይካፈልም 15 ይካፈላል ለ3 ስታካፍሉት ስንት ነው 5 ሲካፈል ለ3 ስለማይካፈል 5 ብለን እንጽፋለን 15 ለ3 ይካፈላል 5 አሁን ሁለቱም ለ5 እናካፍላቸዋለን 5 ሲካፈል ለ5 1 ነው 5 ሲካፈል ለ5 1 ነው 1 ሲደርስ እናቆማለን ዘን እነዚህን ፓርት ማባዛት ነው ከዚህ በኋላ ስለዚህ 2 ሲባዛ በ2 4 ጊዜ 3 2 ጊዜ 2 4 ጊዜ 3 12 ሲባዛ በ5 60 በዚህ መንገድ ትሰራላችሁ ማለት ነው እሺ ቀጥሎ ሐመር ውሃን እንስራ 24 40 እና 70 ማለት ነው ይሄንን ለመስራት መጀመሪያ በመተንተን ዘዴ እንስራው 24 በ2 ስታካፍሉ ስንት ይሆናል 24 በ2 12 12 በ2 6 6 በ2 3 3 በ3 1 ስለዚህ 24 ማለት ምን ማለት ነው 2 ሲባዛ በ2 ሲባዛ በ2 ሲባዛ በ3 ነው ማለት ነው ይሄ ማለት 2 ኪዩብ ሲባዛ በ3 ነው እሺ 40 ደግሞ ልተንትን በ2 ስንት ይሆናል 20 በ2 ስንት ይሆናል 10 10 በ2 5 5 በ5 1 ስለዚህ 40 ማለት 2 ሲባዛ በ2 ሲባዛ በ2 ሲባዛ በ5 ነው ይሄ ማለት ደግሞ 2 ርቢ 3 ሲባዛ በ5 ማለት ነው እሺ አሁን እነዚህን ያዙ ላጠፋ ስለሆነ ማለት ነው ቀጥዬ 70 ተነትናለሁ እሺ 70 ልተንትነው 70 በ2 ስንት ነው 35 35 በስንት ነው የሚካፈልልን በ3 አይካፈልም በ5 ሲካፈል 7 ነው
7 ደግሞ በ7 ብቻ ነው የሚካፈለው 1 ስለዚህ 70 ማለት 2 ሲባዛ በ5 ሲባዛ በ7 ማለት ነው አሁን የሶስቱንም አንድ ላይ እንጻፋቸው እሺ መጀመሪያ 24ን ስንት አግኝተናል የ24ን 24 ብሎ ማለት 2 ሲባዛ በ2 ሲባዛ በ2 ሲባዛ በ3 ነው ይሄ ማለት 2 ኪዩብ ሲባዛ በ3 ማለት ነው ቀጥለን 40 ነው 40ን ደግሞ መጀመሪያ ተንትነን ስንት አግኝተናል 2 ሲባዛ በ2 ሲባዛ በ2 ሲባዛ በ5 ይሄ ማለት 2 ኪዩብ ሲባዛ በ5 ማለት ነው 70ንም ተንትነናል 70ን ተንትነን ስንት አገኘን 2 ሲባዛ በ5 ሲባዛ በ7 እሺ አሁን ትጋብ እንፈልግ ትጋብ መጀመሪያ ሶስቱም ጋር የጋራ ካለ ቼክ እናርግ ሶስቱም ጋር ያለ ከዛ እንሰርዘዋለን ከዛ ከሰረዝኩት ውስጥ አንዱን ወስዳለሁ 2 ዘን ሶስቱም ጋር ያለ ሌላ የለም ሶስቱም ጋር ያለ ሌላ ቁጥር የለም አሁን ደግሞ ሁለቱም ጋር ያለ ይሄና ይሄ ስለዚህ አሁን 2 ወሰድኩ ሌላ ሁለቱም ጋር ያለ አሁንም ይሄና ይሄ ሲባዛ በ2 ሌላ ሁለቱም ጋር ያለ 5 እና 5 ሲባዛ በ5 ከዛ ያልተሰረዘ የቀረ 3 እና 7 ናቸው የቀሩት ዘን እነዚህን ቁጥሮች ማብዛት ነው 2 ሲባዛ በ2 4 4 ጊዜ 2 8 8 ጊዜ 5 40 40 ሲባዛ በ3 120 120 ሲባዛ በ7 ስንት ይሆናል 0 14 840 ይሆናል ማለት ነው ስለዚህ ትልቁ የጋራ ብዜት 840 ነው ማለት ነው እሺ አሁን ደግሞ በሁለተኛው መንገድ ልስራላችሁ ሰንጠረዥ ሰርተን ማለት ነው እሺ መጀመሪያ 24 ከዛ 40 ከዛ 70 መጀመሪያ ለሁለት ነው ለሁለት እናካፍል ለሁለት ስታካፍሉ ስንት ይሆናል 24 ለሁለት 12 40 ለሁለት 20 70 ለሁለት 35 አሁንም ለሁለት ላካፍል 12 ሲካፈል ለሁለት 6 20 ሲካፈል ለሁለት 10 35 ሲካፈል ለሁለት አይካፈልም ካልተካፈለ ራሱን እንጽፋለን አሁንም ለሁለት 6 ሲካፈል ለሁለት 3 10 ሲካፈል ለሁለት 5 35 ለሁለት ስለማይካፈል አሁንም 35 ብለን እንጽፋለን ማለት ነው ቀጥለን ለ3 ምክንያቱም 3 ለ3 ስለሚካፈል 3 ሲካፈል ለ3 1 5 ሲካፈል ለ3 አይካፈልም 5 35 ሲካፈል ለ3 አይካፈልም ስለዚህ ራሱን 35ን ትጽፋላችሁ ማለት ነው ቀጥለን ለ5 ነው የምናካፍለው 1 ሲካፈል ለ5 ስለማይካፈል 1 እንላለን 5 ሲካፈል ለ5 1 35 ሲካፈል ለ5 7 አሁን ለ7 ነው የምናካፍለው 1 ሲካፈል ለ7 1 ስለማይካፈል 1 ሲካፈል ለ7 1 7 ሲካፈል ለ7 1 ዘን 1 ከመጣ እናቆማለን ከዛ በዚህ በኩል ያሉትን እናበዛቸዋለን ማለት ነው ስለዚህ 2 ሲባዛ በ2 4 4 ጊዜ 2 8 8 ጊዜ 3 24 24 ጊዜ 5 120 120 ሲባዛ በ7 840 በዚህ መሰረት እንሰራለን ማለት ነው ይሄ ገብታችኋል ብዬ አስባለሁ እስኪ ወደ ሶስተኛው ጥያቄ ላይ እናልፋለን 48 የ48 እና የሃ ትጋብ 240 ነው ይላል 48 እና የሃ ትጋአ 12 ቢሆን የሃ ዋጋ ስንት ነው እሺ እዚህ ጋር እንደነገርኳችሁ አንድ ፎርሙላ አለች እቺ ፎርሙላ ማለት ነው እቺን ፎርሙላ በዚች ፎርሙላ መሰረት እንሰራለን ማለት ትጋቡ ሲባዛ በትጋው እኩል ይሆናል የሁለቱ ቁጥሮች ብዜት ጋር እኩል ነው ስለዚህ አሁን እዚህ ጋር ትጋአ ሲባዛ በትጋብ እኩል ይሆናል ሀ ሲባዛ በለ ሀና ላይ የሁለቱ ቁጥሮች ብዜት ነው ትጋአና ትጋብ ደግሞ የሀና ያለ ትጋአና ትጋብ ነው ትጋው ስንት ነው ትጋው እዚህ ጋር 12 ነው ተብሏል 12 ሲባዛ ትጋቡ ደግሞ እዚህ ጋር 240 ነው ተብለናል ሀ ሲባዛ በለ አንደኛው ቁጥር ተሰጥቷል የ48 እና ይላል የ48 እና የሃ ስለዚህ 48 እና የሃ ማለት 48ን ለን ውሰደው ለን በለውና 48ን አንደኛው ተሰጥቷል 48 ሲባዛ በሃ እንደማለት ነው ወይ ደግሞ 48 ሲባዛ በለም ብትሉ ያው ነው ችግር የለውም
12ን በ240 አባዙት። 12ን በ240 ስታበዙት ስንት ታገኛላችሁ? 12ን በ240 እናብዛሉክ። ከዛ ለ48 ማካፈል ነው። እሺ 24ን በ12 አብዛችሁ 0 መጨመር ማለት ነው። 24ን በ12 ላብዛ 4 ጊዜ 2 8 ነው። 2 ጊዜ 2 4 እሺ ዘን 1 ሲባዛ በ4 4 ነው። 1 ጊዜ 2 2 8 ወርዳለች። 4 እና 4 8 ከዛ 288 ይሆናል። እሺ ዘን 12 ሲባዛ በ240 288 ነው which is equals to 48 ሀ ሲካፈል ለ48 ሲካፈል ለ48 ስለዚህ ይሄ በዚህ ይጠፋል። የሀ ዋጋ ስንት ነው? 288 ሲካፈል ለ48 ስንት ይሆናል? 6 ይሆናል ማለት ነው። ስለዚህ የሀ ዋጋ ወይም አንደኛው ቁጥር ስንት ነው? 6 ነው ማለት ነው። ስለዚህ የሀ ዋጋ ስንት ይሆናል? 6 ይሆናል። እሺ አራተኛው ጥያቄ ላይ የሁለት ቁጥሮች ብዜት 540 ትንሹ የጋራ ብዜት 20 ቢሆን ትልቁ የጋራ አካፋይ ስንት ነው? የሁለት ቁጥሮች ብዜት ማለት ሀ ሲባዛ በለ ስንት ነው? 540 ነው። ትንሹ የጋራ ብዜት ማለት ትጋቡ ስንት ነው? 20 ነው። ዘምን ተጠየቅን? ትልቁ የጋራ አካፋይ ወይ ደግሞ ምንድነው? ትግአ ነው የተጠየቃችሁት። ዘን ትግአውን አሁንም ፎርሙላችንን እንጽፋለን። ትጋብ ሲካፈል ለትግአ ምን ይሰጣል? ሀ ሲባዛ በለ ይሰጣል። ትጋቡ ስንት ነው? 20 ሲባዛ ትግአው አናቀውም እሱን ነው የተጠየቅነው። ትግአ እኩል ይሆናል ሀ ሲባዛ በለ 540 ተሰጥቷል። ከዛ ሲካፈል ለ20 ግን ትግአ ምን ይሆናል? 0 በ0 ይጣፋል። 54 ሲካፈል ለ2 27 ትግአው 27 ነው ማለት ነው። እሺ the last question የሀ ብዜት ለ ቢሆን የሀና ለትንሹ የጋራ ብዜት ፈልጉ። የሀ ብዜት ለ ነው። የሀና ያለ ትንሹ የጋራ ብዜት ማን ይሆናል? የሀ ብዜት ለ ከሆነ ትልቁ ማን ነው ማለት ነው? ሀ ነው ማለት ነው። ስለዚህ ትልቁ ነው የሚሆነው። ሀ ነው መልሱ ሀ ነው። የሀ ብዜት ለ ከሆነ ትንሹ የጋራ ብዜት ማን ነው? ሀ ነው ማለት ነው። ትልቁን ነው የምትወስዱት። ግን ትግአ ከተባላችሁ ደግሞ ትንሹን ተወስዳላችሁ ለ ይሆናል ማለት ነው። ትጋብ ከተባለ ግን ሀ ነው ማለት ነው። ለዛሬ ያዘጋጀሁላችሁ ቪዲዮ ይሄን ይመስላል። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ።